ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል መሳሪያ ታቀርባለች መባሉን አስተባበለች። የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል የተለያዩ ድጋፎችን ታደርጋለች መባሉን አስተባበለች። ኤሚሬትስ ለሱዳን ፈጣን ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጉዛለች በሚል የቀረበባትን ውንጀላ ውድቅ አድርጋለች። ሮይተርስ ማክሰኞ የካቲት 3 2018 ዓ.ም ባወጣው የምርመራ ዘገባ ኤሚሬትስ ለፈጥኖ ደራሽ ኃይሉ ወታደራዊ ስልጠናዎችን እና ጦር ቁሳቁሶችን በመስጠት ድጋፍ ታደርጋለች ብሎ ነበር። ይህንን ተከትሎ የተባበሩት አረብ ኤሚሬትስ ለቢቢሲ በሰጠችው ምላሽ ማንኛውንም የጦር መሳሪያ፣ ጥይት፣ ሰው አልባ አውሮፕላኖች፣ ተሽከርካሪዎች፣ ኢላማቸውን ለይተው የሚመቱ ተተኳሾች ወይም ሌሎች ወታደራዊ ቁሳቁሶች በቀጥታም ሆነ በተዘዋዋሪ ለአርኤስኤፍ አላቀረብኩም በማለት አስተባብላለች። በዚህ መግለጫ ላይ የተባበሩት አረብ ኤሚሬትስ በሱዳን ግጭት ውስጥ ተሳታፊ እንዳልሆነችና በግጭት ውስጥ እንደማትሳተፍም ገልጻለች። መግለጫው አክሎም የተባበሩት አረብ ኤሚሬትስ መሰረተ ቢስና በመሬት ላይ ያለውን እውነታ ወይም የተባበሩት አረብ ኤሚሬቶችን የረጅም ጊዜና ግልጽ አቋም የሚያንጸባርቁ ክሶችን ሙሉ በሙሉ ውድቅ ታደርጋለች ብሏል። የሱዳን የእርስ በርስ ጦርነት የመጀመሪያው እንደ አውሮፓውያን አቆጣጠር በሚያዝያ 2023 በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል የስልጣን ሽኩቻ መቀስቀሱን ተከትሎ ነው። ጦርነቱ የተቀሰቀሰው የሱዳን ጦር አዛዥ ጄኔራል አብዱል ፈታህ አል ቡርሃን በወቅቱ ምክትላቸው ከነበሩት የአርኤስኤፍ አዛዥ ጄኔራል መሐመድ ሐምዳን ዳጋሎ ጋር አለመግባባታቸው የተነሳ ነው። ከዚያ ጊዜ ጀምሮ በሁለቱ የጦር መሪዎች መካከል ሀገሪቱን ለመቆጣጠር ከ3 ዓመት በላይ የዘለቀ ፍልሚያ እየተካሄደ ይገኛል። በዩናይትድ ስቴትስ እና በሳውዲ አረቢያ የተመሩ ዓለም አቀፍ የድርድር ጥረቶች እንዲሁም የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስት (ኢጋድ) ያደረጓቸው የማግባባት ጥረቶች ዘላቂ የሆኑ የተኩስ አቁም ስምምነት ማምጣት አልቻሉም። የተባበሩት መንግስታት በሱዳን እየተካሄደ ያለውን የእርስ በርስ ጦርነት በዓለም አስከፊ የሆነ ሰብአዊ ቀውስ ማስከተሉን ገልጿል። እንደ መንግስታት ድርጅት እና የሰብአዊ እርዳታ ኤጀንሲዎች ዘገባ ከሆነ ጦርነቱ ከተጀመረ ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎች ተገድለዋል። ወደ 14 ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለው ወደ ተለያዩ የጎረቤት ሀገሮች ሸሽተዋል። ጦርነቱ ሰፊውን የሱዳን ክፍል ወደ ረሃብ መገፋቱን የተባበሩት መንግስታት ድርጅት አስታውቋል። አክሎም በሚሊዮን የሚቆጠሩ ሰዎች ለከፋ የምግብ ዋስትና እጦት እንደሚዳረጉ ያስጠነቀቀ ሲሆን የጤናና የእርዳታ አቅርቦቶች በግጭት ወደ ተጠቁ አካባቢዎች መድረስ ሳይችሉ መቅረታቸውን ገልጿል። የአርኤስኤፍ እና የሱዳን ጦርነት በተባበሩት መንግስታት ድርጅት፣ በዩናይትድ ስቴትስ እና በዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅቶች በሰላማዊ ዜጎች ላይ ጥቃት፣ ማንነት ተኮር ግድያና ሰፊ ጾታዊ ጥቃትን ጨምሮ ከባድ የሰብአዊ መብት ረገጣዎችን በማድረስ ክስ ቀርቦባቸዋል። በሁለቱ ተፋላሚዎች ወገኖች ላይ ዓለም አቀፍ ጫናዎች እየተባባሱ ቢሄዱም በተለያዩ የሀገሪቱ ክፍሎች ጦርነቱ እንደቀጠለ ነው። የተለያዩ አካላት፣ ቀጠናዊና ዓለም አቀፋዊ ኃይሎች በግጭቱ ውስጥ ተቀናቃኝ ወገኖችን ይደግፋሉ በሚልም ይወነጅላሉ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።